ሌላኛው በጣም ኢንተረስቲንግ የሆነው የተነሳው የመጽሐፉ ገጽ 281 ነው ይመስለኛል። በዚህ ዘመን ተቃዋሚ ነን የሚሉ አባላት ከብልጽግና አባልነት ከሚታወቁ በላይ አደግዳጊ ሆነው መገኘታቸውን በማንሳት አንድ ጉምቱ ፖለቲከኛን የቀድሞ አንድ ጉምቱ ፖለቲከኛን ምናልባት ስም መጥቀስ ባያስፈልግም እሳቸውን በአብነት እየጠቅሱና በማነጻጸሪያነት ያነሷቸዋል። ቀድሞ የነበሩበት ምናልባት የዜማ ፓርቲም የዚህ ገፈት ቀማሽ እንደሆነ ሲያነሱ ስለሚደመጥ ያ ምክንያት የፓርቲ ፖለቲካን ተስፋ አስቆራጭ እንዲሆን አድርጎታል ማለት ይቻላል። በትክክል አግኝቼ ከሆነ እንግዲህ በኢትዮጵያ ታሪክ ውስጥ ብዙ ጊዜ አድርባይነት ኢትዮጵያ ውስጥ የአድርባይነት ባህል በጣም አለ። ሌላም ሀገር ይኖር ይሆን የሌላ ሀገር በደንብ ማውቀው ነገር ስላልሆነ ነው። በዚህ ዘመን ደግሞ ያለውን አይነት አድርባይነት አይቻላቅም። በንባብም በምንም እንደዚህ አጋጥሞኝ አያውቅም። ለምሳሌ አብረን ኢህአዴግ ስንታገል የነበርን ሰዎች ኢህአዴግ ሲያደርሳቸው የነበሩ በደሎች ተጠናክረው ቀጥለው አሁን ዝም ብሎ ውዳሴ ብቻ የሚያሰሙ ሰዎች ይሰማሉ። ዝም ማለትም እኮ ክብር ነው፣ አንዳንዴ ወግ ነው እኮ ማለት። ከፈራህ ሰው ነን እንፈራለን ምናምን፣ እሺ ከፈራህ ዝም ማለት አትሊስት ይሻላል። ግን ወጥተህ ውዳሴ ማህሌት መቆም ማሸብሸብ ምናምን ደግሞ አያስፈልግም። እና በዚህ ዘመን በጣም አንዳንዶች ደግሞ ከጥቅም ጋር ከግል ጥቅም ጋር እነሱ ከተጠቀሙ ሀገር የተለወጠ የሚመስላቸው የእነሱ ስም በጠቅላይ ሚኒስትሩ ከተሞካሼ ወይም ጠቅላይ ሚኒስትሩ ጀግናው ከሌ ካሏቸው ከዛ በኋላ ያንን ስም ጠብቀው ለመኖር ሀገር አፈር ድሜ ብትበላም አብረውን የታገሉ ወንድሞቻችን ምናከብራቸው ምናውቃቸው ሁሉ ለራሴ ለመረዳት ግራ ይገባኛል። አውቃቸዋለሁ፣ ምክንያቱም ምን ያህል የመስዋዕትነት የመክፈል ቁርጠኝነት እንደነበራቸው ለዓላማቸው የጸኑ እንደነበር አውቃለሁ። እና አቶ መለስ እንደዚህ እድሉን ቢሰጧቸው ቢወድሷቸው ኑሮ እንደዚህ መላላጥ አያስፈልጋቸውም ነበር ማለት ነው ሁሉ ላለው። ምክንያቱም አሁን መቼስ ሰው በጤነኛ አይምሮ ተሳስቼ ከሆነ ታረማለሁ፣ በጤነኛ አይምሮ ኢትዮጵያ ወደ ዲሞክራሲ ጎዳና ሄዳለች ብሎ በትክክል በምክንያት አስደግፎ አንድ ሁለት ብሎ ቆጥሮ የሚያስረዳኝ ሰው ካለ በጣም አደንቀዋለሁ፣ በጣም ይገርመኛል። በምክንያት የሚመራ ሰው ካለ እውነት ላይ ቆመህ ምክንያት ላይ ቆመህ ኢትዮጵያን እንደዛ ለማለት ያስቸግራል። እና በዛ ሁኔታ በፊት ታጋይ ከነበርክ አሁን በዚህ ደረጃ ለማጎብደድ እና ጋሻ ጃግሬ ለመሆን አልመለስኩትም። ጥያቄውን አልገባኝ ብሎኛል። እና አንዳንዶቹን ስለማውቃቸው ነው። አንዳንዶቹ በእስር ቤትም በምንም ስለምንታወቅ ምንድነው የሆነው ላለው ግራ ይገባኛልና ግን በአጠቃላይ ስታየው በካድሬው በምኑ በየቀበሌው ያለው የማጎብደድና የአድርባይነት እንትን ለከት ያጣ አሁን ቲንክ ወጣት ፖለቲከኞች ከምትላቸው ምናምን አሁን ያኑ የአድርባይነት መንገድ ይዘው ሲሰግዱ ምናምን አለውና እኔ እውነት ለመናገር ኢቭን ለኦፒዲዮም ሆነ ለጠቅላይ ሚኒስትሩም አይጠቅምም። እንዲህ አይነት ነገር የሚጠቅመው በትክክል ቻሌንጅ የሚያደርግ በትክክል ቢላዋ ከቢላዋ ሲጋጭ ስለት ይወጣዋል ነው የሚባለው። ተፋልመህ ተጋጭተህ ነው። እንኳን የኢትዮጵያ አይነት ያልተስተካከለ ፖለቲካ አይደለም ብዙ ዓመት ዲሞክራሲ ያለን የሚሉት ሀገሮች ዘንድ እኮ ስንት ፍጭት እኮ አለ፣ ስንት ንትርክ እኮ አለ፣ ስንት ውዝግብ አለ አይደል እንዴ? ለሱ እድል መስጠት አለበት። ውዳሴ ብቻ የእንትን ማህሌት እየተቆመልህ ምናምን አምላክ አይደለም፣ ልትኖር አትችልም፣ ችግርም አትፈታ። ሌሎችም ችግር የሚሉትን ነገር ለመስማት ዝግጁ መሆን አለበት። ትልቅ ሰው ከሆንክ የትልቅነት ህልም ካለህ ትልቅነትህ ሌሎችን በማዳመጥ ውስጥ ነው። ትልቅነትህ ኢትዮጵያ ያንተ ብቻ ኬስ ውስጥ ያለች ንብረት ቁስ አይደለችም። ኢትዮጵያ ለብዙ ዘመናት የነበረ ታሪክ ባለቤት፣ ኢትዮጵያ ብዙ ጀግኖች የተቀበሩላት፣ ብዙ ጀግኖች የሚኖሩላት የሚሞቱላት የብዙሃን ሀገር የብዙሃን እናት ነች። የትውልድ ሁሉ ሀገር ነች። እና በዛ ውስጥ አንተ እንዳንድ አሸዋ ነህ፣ ታልፋለህ። ነገር ጎርፍ እንደሚወስደው አሸዋ ዘመን መጥቶ ይጠርግሃል። እና እሱን ተረድተህ ግን ዘመን የማይጠርገው ስራ ለመስራት ከፈለክ ከሌሎች ወንድሞችና እህቶች ጋር ተከባብረህ ተደማምጠህ መስራት አለብህ። ካንተ የተለየ ሐሳብ ያለው ሁሉ የረገጥክ የብረት ቦክስ ጨብጠህ አፍንጫውን እየሰበርክ ልጆቹን እናቶችን እያሰርክ ህፃናቶችን እያስለቀስክ
እንደዚህ ነው። የህፃናት እንባው በአምላክ ፊት ይፈሳል። ያ ግፍ ደግሞ የትም አይቀርም። ሽማግሌዎችን እያሰርክ እናቶችን እስር ቤት ለአመታት ቀፍድደህ ህፃናቶቻቸውን እያስለቀስክ፣ ይሄ ፍትሃዊነትም አይደለም። ለፍትህማ የሚቆረቆር ወገን ስንት ነገር ያደርግ ነበርና በዚህ አይነት ሁኔታ ሀገርን ታላቅ ማድረግ አይቻልም። ስለዚህ ነው ኢትዮጵያን በልኳ መረዳት ያስፈልጋል። መጀመሪያ አንተንም ራስህን በልክ መረዳት አለብህ። ማን ነኝ? ምንድን ነኝ? ዘላለም አይደለህም። ከንቱ ነህ። ገብቶሃል? ነገ ትቢያ ውስጥ ትጣላለህ፣ ትበሰብሳለህ። ስለዚህ ዛሬ ፈጣሪ በሰጠህ ቀን ለሁሉም የሚጠቅም ለሁሉም የሚሆን ሀገር እንዴት እንስራ ብለህ ያንን ትልቅ ሀሳብ መጋፈጥ ነው እንጂ ከአንተ የተለየህን ሁሉ መቦቀስማ ብዙ የአፍሪካ ዲክታተሮች አሉ። ምን ስንት ወታደር መሪዎች ትጠቅሳለህ? መንጌም እንደሚሉት አፍንጫውን ማለት ነበር ምናምን እያልክ በተግባር እያደረከው አሁን ምን ያስቀናል? ምንድነው ይሄ ታላቅነት የሚያሰኘው? እና ግን የሚገርም ግን ለዚህ ሁሉ ድርጊት የሚያጎበድዱ ሰዎች አሉ። ይህንን እንደ ውዳሴ የሚነግሩ ሰዎች አሉ። ይህ ትልቅ ስብራት ነው። ግን ደግሞ እንደ ውቅያኖስ ዝም ያለ ትልቅ ህዝብ አለ። ያ ዝምታ ከባድ ዝምታ ነው። የኢትዮጵያ ህዝብ እንደዚህ ነው። በነገራችን ላይ ለረጅም ጊዜ ዝም ይላል። በቃ ደፍቄዋለሁ መትቼዋለሁ ምናምን ብለው በኋላ ደግሞ እንደማይመለስ ኃይለኛ ማዕበል ተነስቶ ይመጣብሃል። ይሄ ምንም ይሄ አሁን ከ66 ጀምሮ ከነ ጀነራል መንግስቱ ነዋይ ጊዜ ጀምሮ ያለውን ዘመን የምታየው እንደዛ ነው። ኢትዮጵያ ህዝብ ሞተ ጠፋ ምናምን ስትለው በቃ አንተ ስትቀሰቅስ ያልተነሳ አንተ ሳትሞት እሱ ይሞታል ከአንተ በፊት። እና ያንን ህዝብ ትዕግስቱ መፈተንም ጥሩ አይደለም። ዝም ስላለ ለዘላለም ታፍኖ በአርምሞ ውስጥ ይኖራል ብላ አታስብ። እና ዛሬ ህዝብም ፈጣሪም የሰጠህን እድል ተጠቅመህ ጥሩ ነገር ሁሉንም የሚያስተባብር ነገር መስራቱ ይሻላል። መልካም። ሌላኛው አቶ አንዱዓለም በመጽሐፎት ያነሱት ያለፉት 70 ዓመታት የኢትዮጵያ ህመም ተብሎ የሚታሰበው የኤርትራ ጉዳይ ነው። እንግዲህ ከ1950ዎቹ ጀምሮ ኤርትራ ከኢትዮጵያ ጋር የነበራት ግንኙነት ከዛም በፊት ደግሞ ከቅኝ ገዢ ግዛት ዘመን ጀምሮ የነበረው እንቅስቃሴዋን ያነሳሉና አሁን ድረስ ያ ስጋት ሀገር ሁና ራሱ ኤርትራ ሉዓላዊት ሀገር ሁና ከወጣች በኋላ ከኢትዮጵያ ጋር ያለው ችግር የሚፈታ አይነት መስሎ ማይታይ በጣም ረጅም ጊዜ የሚወስድና ተስፋ አስቆራጭ እንደሆነ አንስተዋል። እንደው ይህን ስጋቶትን ወደፊት ተስፋ የለም ወደሚል አይነት እይታ ውስጥ የከተቱት እይታ ነው? ከሰሞነኛው ደግሞ እንደው አያይዘው ቢመልሱልኝ የባህር በር ጥያቄ በብዛት እያስተናገድን ነው የምንገኘው፣ ኢትዮጵያ የባህር በር ማግኘት አለባት የሚል አይነት እንቅስቃሴዎችም ስላሉና እንደው የኤርትራ ጉዳይ አሁንስ ከኢትዮጵያ ጋር ምን አይነት መልክ አለው? አይ ቲንክ መቼስ የኢትዮጵያ የኤርትራ ጉዳይ አሁንም ኢትዮጵያ ውስጥ ለሚብላላው የብሔር ጥያቄ ጥሩ ማሳያ ይመስለኛል። መቼስ ኤርትራ ስትገነጠል ብዙ ተብሏል። እኔ ወጣቱኝት እዚህ ይለኛል በኢትዮጵያ ሬዲዮ ራሱ በቃ ከብዙ ቅስቀሳ ተደርጓል። በቃ የኤርትራ ነገር ወደ ሰማያት እንደምትመነጠቅ ገነት ውስጥ እንደምትገባ በቃ ሁሉ ነገር ለምን እንደሚሆን ሁሉ ነገር እንደሚለወጥ ተደርጎ በጣም ያልተባለ ነገር የለም። ግን አሁን 3.5 ሚሊዮን የሚሆን ህዝቧን እንኳን መመገብ ቻለች ወይ? ኤርትራ ሰላም አገኘች ወይ? ኤርትራ እንደተባለው ሲንጋፖር ሆነች ወይ? አሁን ተስፋዋስ ምን ይመስላል? ህዝቧስ ሉዓላዊ ሆነ ወይ? የኢትዮጵያ ህዝብ የኢትዮጵያ ማዕከላዊ መንግስቱ ጨቁኖታል ነው አይደል የተባለው? ንጉሱ ከዛም በኋላ የመጣው ኃይል ጨቁኖታል፣ አንገቱ ላይ ቆሞ እያስጨነቀው ነበር ተባለ። የኤርትራ ህዝብ እኔ ያለፉት ስርዓቶች ደጋፊም ወይንም የነሱን ፕሮሞት ማድረግ አይደለም፣ ግን ሲምፕሊ ኮምፔር ስታደርገው አሁን እሺ ከተባለው ጭቆና ከወጣ በኋላ የኤርትራ ህዝብ ምን ሆነ ብለህ መጠየቅ ነው። ከዛም የሚያሳዝነው አይ ቲንክ እኔ በህይወት የሌሉትን መሪ መጥቀስ ስለማልፈልግ ነው እንጂ ብዙ ተብሎ ነበር ነው። ከዛ ስለ ኢትዮጵያ ሰላም አመጣች ወይ? ኤርትራ ተገንጥላ ለኢትዮጵያ ሰላም አገኘች ወይ? ሰጠች ወይ? ለራሷ ሰላም አገኘች ወይ የሚለውን ጥያቄ መልሰው
ሁለቱንም በበጎ መመለስ አትችልም። ኤርትራ ወደ መከራና መቀመቅ ነው የወረደችው። ለኢትዮጵያም እንደገና ሌላ እሾህ ሌላ ነው። ሁለቱም ብዙ ወጣቶች ደም የሚፈስበት ምድር ነው የሆነው። ያ የሚያሳየው ነገር ምንድነው? በመገንጠል በመበጣጠስ ምናምን የራስን የተወሰነ ልሂቅ ኤጎ ታስተነፍስ ይሆናል። አቶ ኢሳያስ ኤርትራ ላይ ፕሬዚደንት ሆነዋል፣ የህይወት ዘመን ፕሬዚደንት። እዚህ ደግሞ የህወሓት መሪዎች እንደፈለጉ የሚዋኙበት ሀገር ተፈጥሮ የሆነ ሆኗል። የእነሱን ኢጎ አስተንፍሷል። ግን ለትግራይ ህዝብ በለው ለኢትዮጵያ ህዝብ ወይም ለኤርትራ ህዝብ የጠቀመው ነገር ግን ምንድን ነው? የሁለቱ መለያየት ብለህ ስታስብ መከራ ነው ያወረደው። ግን የዛ ሁሉ መከራ ምንጭ ምንድን ነው ካልከኝ የዲሞክራሲ እጦት ነው። በዲሞክራሲ ያልተመረጠ መሪ ጦረኛ ነው ሁልጊዜ። በዲሞክራሲ የማይመረጥ መንግስት ሁልጊዜም ጦረኛ ነው። አገዛዝ ነው ሲጀመር፣ መንግስትም አይሆንም። ስለዚህ በጉልበት የፈለገውን የህዝብ ድምፅ ነጥቆ ይመረጣል። ከዛ ደግሞ በኃይል ደግሞ የፈለገውን ይወራል፣ የፈለገውን ይዋጋል። ከሱ በላይ ሰማይ ነው። ስለዚህ የኤርትራና የኢትዮጵያ ግንኙነትም የተበላሸው ሁለቱም ሀገሮች ዲሞክራቲክ የሆነ ስርዓት ስለሌለ ነው። በሁለቱ ሀገሮች ዘንድ ዲሞክራቲክ የሆነ ስርዓት ከመጣ በሁለቱ ሀገሮች መካከል አብሮ ማደግ፣ አብሮ መልማት ይመጣል። የወደብ ጥያቄ የራስ ምታት የሚሆንበት ነገር አይታየኝም። በደምና በስጋ በእምነትም ጭምር በታሪክም ክሮች ሁሉ የታሰረ የተተበተበ አንድ የሆነ ህዝብ ነው። እኔንና አንድ ኤርትራዊን ወይንም አንተንና አንድ ኤርትራዊን ሰው አይቶ በመልክ ሊለየን አይችልም። ኤርትራዊ ነኝ ካላልክ ወይንም ኢትዮጵያዊ ነኝ ካላልክ በስተቀር ሊለየ አይችልም። ለምንድን ነው? ለምን እንመሳሰላለን? በዘመናት ውስጥ የተዋሃደ የተቀየጠ ደም ውጤት ነው። የሆነ ስትወለድ የሆነ ቋንቋ ተናገርክ ማለት አሁን አንተ ደምህ ከሌላው ብሔር ጋር ወይንም ብሔር ብሔረሰቦች ምናምን ጋር አልተዋሃደም ማለት አይደለም። ለምን መልክ ተመሳሰለ? ለምንድን ነው ሰዎች አይተው በብሔርም አይለዩህ? ስለዚህ የኤርትራና ኢትዮጵያ ጥያቄ ስታየው እንደዛው ነው። ሶሉሽን ሊመጣ የሚችለው በሁለቱም ሀገሮች ዘንድ ዴሞክራሲያዊ ስርዓት መፍጠር ከተቻለ ነው። ካልሆነ ግን ኤርትራ ከኢትዮጵያ ሄዳ አትሄድም። ሁልጊዜም እንደ አጋም እንትን ሲደማ ነው የሚኖረው ይህ ሀገር ኤርትራ ቢሆን። ኢትዮጵያም ውስጥ ዴሞክራቲክ መሪዎች መምጣት አለባቸው፣ ኤርትራም ውስጥ መምጣት አለበት። የዛን ጊዜ ህዝቡ አንድ ላይ ሆኖ የቀደመው ዘመን ብቻ ሳይሆን ከዛም የተሻለ ሰብአዊ ልዕልና በነገሰበት ምድር ላይ ለጄኔሬሽንስ አብሮ መኖር ይችላል የሚል እምነት አለኝ። ዲሞክራሲ ከሌለ ግን ችግሩ ይቀጥላል። ሌላኛው የትግራይ ክልል ፖለቲካ ነው። በተለይ የ2013ቱን ጦርነት አስመልክቶ ከዛ በፊት እንግዲህ እርሶም በአጋጣሚ መቀሌ መሄድ እድል አጋጥሞት ነበረ። እንደገለጹት መጽሐፎት ላይ ለአንድ ሰዓት ያህል ከዶክተር ደብረጽዮን ጋርም የመወያየት እድል ነበር እና የአይነት የጦርነት ግፊት እንዳለ የዛኔም የሚታዩ አይነት ምልክቶች እንደነበሩም አንስተዋል። ከዛ በኋላም የተፈጠረውን ጦርነት ወይም የተከሰተው መስቀልቅል አይተናል። አሁንም በድጋሚ እንደዚህ አይነት ምልክቶችን እያየን ነው የምንገኘው። ምንድነው የሚሻለው? ምንድነው መፍትሄስ ብለው የሚያስቡት? ህዝብ የስልጣኑ እና የሀገሩ ባለቤት ካልሆነ አጤ በጉልበቶች ተዋርነው ይዋጋሉ። አንተ ደግሞ ልክ ዝሆኖቹ ሳሩን እንደሚያደቁት ህዝብ ደግሞ ይደቃል። እየወደ ያለው ነገር ያ ነው። አሁንም መሰረታዊ ነገሩ የህዝብ ፍላጎት፣ የህዝብ የመልማት ፍላጎት፣ የህዝብ የዲሞክራሲ መብት እነዚህ አይደሉም። ማዕከላዊ ጉዳዩ ስልጣን ነው። ብስጭት አለ። አገር ቤት ውስጥ ያለው አንድ ልጆች እያለን እረኛ ሆነን ትግል ያጋጥሙናል እና የማን አባቱ ገደል ገባ ምናምን ይባላል እና ምራቃቸውን የአንዱን ምራቅ እዚህ ጋር የአንዱን እዚህ ጋር ያደርጉና ይላል። እሱ አንደኛው ምራቅ መሬት ከነካ አንተ ተሸነፍክ፣ አባት ገደል ገባ ማለት ነው። ስለዚህ ቶሎ ብሎ ሄዶ ነክቶ አንተን ያስነካል፣ ድብድብ ይፈጠራል። መጨረሻ ላይ ምንድነው የሚፈጠረው? በትግል ሲታገሉ የወደቀው የጣለው የሳቀ ሲነሳ የወደቀው ግን ልብስን ይዞ ነው የሚነሳው። እልህ አለ እንደገና አፋለማለሁ ተሸናፊነቱን አይቀበልም።
ስለዚህ ጉልበት ውስጥ ውይይት አይደለም ያለው፣ ጉልበት ውስጥ መተማመን አይደለም ያለው፣ ጉልበት ውስጥ ህግ አራዊት ያሉት ፕሮፌሰር መስፍን አፈሩ ይቅለላቸውና ህግ አራዊት ነው ያለው። ልክ አንበሳ ሌላውን አንበሳ በአካባቢው ሲሄድ በክርኑ መጥቶ እንደሚያሸንፈው እንደዛ መሸናነፍ ነው እንጂ የሰለጠነ የመወያየት መንገድ የለም። ስለዚህ የጉልበት መንገድ ነው። በወቅታዊነት አንደኛው ቢያሸንፍም ሌላኛው የተሸነፈው ደግሞ በልህ ሌላ ነገር ውስጥ መግባቱ አይቀርም። የፖለቲካ ዙሪቱ የሚቀጥለው ለዛ ነው፣ ተወያይተን ስለማንቆዋቸው ነው። ስለዚህ ይሄኛውም መፍትሄው የሚመስለኝ መወያየት ነው። ተጨፈኑና ላሞኛቸው አይነት ውይይት አይደለም፣ ግን በደንብ በርን ዘግቶ እልህ አስጨራሽ ታማኝነት ያለበት ሰጥቶ መቀበል ያለበት እና በፍጹም ቃልን የማታጥፍበት ሁኔታ የምትፈጽመው እና ተግባራዊ የምታደርገው የፖለቲካ ሰጥቶ መቀበል ሂደት ውስጥ መግባት ያስፈልጋል። ቅድም እንዳነሳሁት አንድ ተቋም እናንሳ፣ የሽግግር ፍትህ የሚባል አይነት ጽንሰ ሀሳብ ሲነሳ እርስዎም ሰምተው ይሆናል። መሰረታዊ ጥያቄ እሱ አይደለም። እኔ ለምሳሌ ቅድም እንዳነሳ ነው ዲያስፖራው ጋር ራሱን የቻለ ኮዝ አለ። ያ ኮዝ ኢንተርቴን የሚደረግበት መንገድ አለ። ሀገር ውስጥ ያለው የፖለቲካ ኤሊትም ያንን ኢንተርቴን የሚያደርግበት መንገድ አለ። ሁሉም ሀገሪቷ ላይ የራሱ ፍላጎት የሚመጣበትን መንገድ ነው። ምናልባት የትኛው ታርቆ ወደ የትኛው መንገድ ይመጣል የሚለው አሁንም ጥያቄ ቢሆን እነዚህን ጥያቄዎች እንትን ብሎ ወርቃማ እኩሌታውን ማግኘት የሚቻልበት መንገድ ላይ ግን ምንድነው መሰራት ያለበት ብለን እናስባለን። ልዩነቶች ሊኖሩ ይችላሉ እንደ መልኮቻችን የፖለቲካ ግን እነዚያ የፖለቲካ ልዩነቶቻችን በጣም ተለጥጦ ሀገርን እስከ ማበጣበጥ ሊደርስ እንደማይችል ስለሚነሳ ማለት ነው። እንዴት ነው እነዛን ኮዞች ማስታረቅ የሚቻለው? በእርግጥስ በዛ ልክ ስለ ሀገር ከሆነ የሚታሰበው የተለያየ ኮዝስ አለ ተብሎ ሊታሰብ ይችላል? እሱ ነው ትልቁ ጥያቄ የሚመስለኝ። እኛ ራሳችን ሳናሸንፍ ነው ለመሸናነፍ ሁልጊዜ የምንሞክረው። ራሱን ያላሸነፈ መሪ ነው ሌላውን ህዝብ አሸንፎ ፖለቲከኞችን፣ ተቃዋሚዎችን አሸንፎ ምናምን ሀገር ለመምራት እዚህ ሀገር የሚሞከረው። ራስን ማሸነፍ ነው መጀመሪያ። የራስን ኢጎ አትሊስት ምን እየተካሄደ ነው ብለህ ራስ ውስጥ ያለውን የኢጎ ፕሮሰስ መረዳት አለብህ። ራስን መጠየቅ አለብህ። ሁልጊዜ ወደ ውጭ አመልክተህ አይሆንም። ሁልጊዜ ሌላው ጥፋተኛ፣ አንተ ሀቀኛ፣ አንተ ለእውነት የቆምክ ለህዝብ የቆምክ ሌላው የህዝብ ጠላት እያደረግክ እንደዚህ የተፈራረጅክ የራስን ያክል ማንሳት ያለብህን ጽዋ ሳታነሳ ለውጥ ሊመጣ አይችልም። ስለዚህ ጄኒዊንሊ ራሳችንን ከስዕሉ ማውጣት አለብን። ከስዕሉ ራስን ማውጣት አለብን። ሁሉም ሰው አሁን የብሔር ጥያቄ ሆኖ የሚመጣው የምናም በብዛት ምንድነው የኤሊቶች ጥያቄ ነው። ኤሊቶች ላይ ጨምቀህ ስትሄድ ደግሞ የስልጣን ጥያቄ ይሆናል። ለምሳሌ አሁን በኦሮሞ ህዝብ ስም አሁን ስልጣን ይዘናል እየተባለ ነው። የኦሮሞ ህዝብ የተጠቀመ ነው ወይ? ከመረገጥ ድኗል ወይ? የትግራይ ህዝብ ህወሓት ስልጣን ላይ በነበረበት ጊዜ ከመከራው አገገመ ወይ? ህወሓት ስልጣን ላይ አሁን ትግራይን እየመራ ስላለ የትግራይ ህዝብ አለፈለት ወይ? ስሙ የትግራይ ህዝብ ነፃ አውጪ ነው፣ ግን የትግራይ ህዝብን ነፃ ወጣው ወይ? ኦፒዲዮ በኦሮሞ ህዝብ የኦሮሞ ህዝብ ልጆች በታሪካቸው ተገኝቶ የማይታወቅ እድል አገኙ ምናምን እየተባለ ነው። ግን የኦሮሞ ህዝብ ምን ተረፈው? ምን ተቋደሰ? እንዴት እየኖረ ነው? በቀየው ልጆቹ ምን ተስፋ አላቸው? ሰላም አለው ወይ? ተስፋ ተሞልቷል ወይ? ተስፋውስ ለብቻው ነው ወይ ወይንስ ከሌሎች ወገኖቹ ጋር የተገመደ ነው? እና እነዚህን ጥያቄዎች መመለስ ያስፈልጋል። እነዚህን ጥያቄዎች በአግባቡ ካልመለስክ የሆነ ኃይል ስልጣን ላይ ስለመጣ የሆነ ስለወረደ ምናምን የሚሆን ነገር የለም። እና ትልቁ የችግሩ ሁሉ ማጠንጠኛ ኢጓችን አሸንፎናል። የኢትዮጵያ ፖለቲከኛ ስማ ሲያወሩ በተቃዋሚ ምን ሁላችንንም ስማ እኔ እንዲህ ብዬ እንዲህ ተደርጎብኝ እንዲህ ተብሎ ከሌ እንዲህ ብሎኝ እኔ ማዕከል ላይ ያለው እኔ ነው እንደዚህ ብለውኝ የዚህ አካባቢ ሰዎች እንዲህ ብለውኝ የዚህ አሁን እንጂ ኢትዮጵያ የሚል የለም። ሀገሬ እንዲህ ብላ ሀገራችን እንዲህ ብናደርግ እንደዚህ ይሆናል ምናምን የሚለውን ነገር እስኪ ዝም ብለህ አዳምጥ። ኢንተርቪው ስማ። በጣም የምታውቃቸውን ፖለቲከኞች ስማቸው እስኪ። ከሚናገሩት በቃ የሀሳባቸው ማጠንጠኛ እነሱ ናቸው።
ስለዚህ ግን የሆነ ሲመጡ ግን ወይ አካባቢ ስም ይሰጣል ወይ የብሔር ስም ይሰጣል። ከዛ ጨምቀህ ፈተው ስትደርስ የምታገኘው መጨረሻ ላይ እምብርት ላይ ያለው እሱ ነው። እና እሱ ስሌት ውስጥ እስካልወጣ ድረስ ሀገርን ስሌት ላይ አስቀምጠን መወያየት እስካልቻልን ድረስ ሁሉም ራሱን እያሰበ ኢትዮጵያን ማዳን አይቻልም። ስለዚህ መጀመሪያ ሁሉም ሰው ኢጎውን መጠየቅ አለበት። ኢጎ ነው ጠላታችን። የዚህ የሽግግር ፍትህ የሚባለውን ጉዳይስ እንደው አንስተው ቢያዩል። እኔ ቅድም እንዳልኩ ነው ነገር ሀገራዊ ምክክር ኮሚሽኑ ነው እሱ ላይ ያለው ትይት። ተመሳሳይ ነው። ይህ ምንድነው አያያዙን አይቶ ሸክሙን ይቀሙታል ነው አይደል? ከመጀመሪያው ከማጠንጠኛው አንድ ነገር መሀል ላይ እኮ ከመጀመሪያው አመጣጥህን ካበላሸ በኋላ ቅርንጫፉ ላይ አያስተካክልም። ስሩ ላይ ነው ነገሩ ነው። የምትዘራው ዘር ምንድነው ነው። ያልዘራው አይበቅልም እኮ የዘራው ደግሞ ይበቅላል ነው። ስለዚህ መጀመሪያ ስትዘራ አበላሽተህ ዘርተህ መሰረቱን ስትጥል አበላሽተህ ጥለህ ከዛ በኋላ በተንጋደደና በተበላሸ ካልኩሌሽን ላይ ቆመህ የተሳካ ዘመን ልታመጣ ትችላለህ። ስለዚህ ከመጀመሪያው ቁጭ ብሎ ያንን የመሰረት ድንጋይ አብሮ ማስቀመጥ እልህ አስጨራሽ ውይይት ማድረግ እያንዳንዳችንን እንደ ዓላማ የምናስቀምጠው ነገር አውጥተን ሀገራችንን ዓላማ ማድረግ ህዝባችንን ዓላማ ማድረግ ዘመኑን የሚመጣውን ዘመን የሚዋጅ ምን እንስራ ብለን መመካከር አለብን። እሱን ማድረግ ካልቻልን የመከንን ትውልዶች ነን። የፈለገው የስልጣን የምናምን ወይ እዚህ ጋር ኒሻን ቢደረደርልህ you are nobody። የኢትዮጵያን ትልቁን ችግር መፍታት ሳትችል እሱን መጋፈጥ ሳትችል ስም ስለተሰጠ ብቻ አይደለም። ስም ያልደረቡ ትልቅ ስራ ሰርተው የሚታወሱ የሚከበሩ የትውልድ አባቶች አሉ። ይሄ ምንም የሆነ ነገር ስለደረደርክና ካሜራ ስለተንጋጋልህ በወታደር ስለተቀበል በሀገር ንብረት ላይ ስላዘዝክ ምናምን አይደለም። ትልቁ ጉልበት ሀሳብ ነው። የሀሳብ ጉልበት ካለህ ደግሞ ራስህን ማሸነፍ አለብህ። ራስን ታግለህ አሸንፈህ ከዛ ሌላውን ለማሳመን ከሌላው ጋር አብረህ ለመስራት ማሰብ አለብህ። ለመልሶት እንግዲህ በአቶ አንዱዓለም ሰላማዊ የትግል እንቅስቃሴ አሁንም የፖለቲካ መስመራቸው ዋነኛ ማጠንጠኛ እንደሆነ ይታወቃል። በዛ ሂደት ውስጥ ግን አንዳንዶች ለሰላማዊ ትግል ምቹ ሁኔታ ሲዘጋ ያለው የትጥቅ አማራጭ ነው የሚል መሟገቻ ሀሳብንም ሲያቀርቡ እንደዚሁ እናዳምጣለን። እንዴት ነው እነዚህን ተቃራኒ ሀሳቦች ሊያስታርቋቸው የሚችሉት? ምናልባት በአተያይ በአስተሳሰብ ደረጃ ማይታረቁ ሊመስሉን ይችላሉ። ግን መንገዳቸው ምንድነው? እንደው አጥበበን እንመልከታቸው እናቀራርባቸው። ክርክሩ ቀላል ክርክር አይደለም፣ ከባድ ክርክር ነው። ዝም ብለህ ይሄ አቃል ለምታየው ክርክር አይደለም። ፕሬዚደንት ኬኔዲም ሰላማዊ አመፅን የሚቃወሙ የኃይል አመፅና አይቀር ያደርጉታል ይላሉ። ማነው ማንዴላም the oppressor determines the nature of the struggle ይላል። የትግሉን ሁኔታ የሚወስነው ጨቋኙ ነው ይላል። እና ክርክሩ ቀላል ነው አይደለም ልህ እንደዚህ ሁልጊዜ ሰላማዊ እድሎች እየተዘጉ አሁን እንዳሉ እየተዘጉ ሲሄዱ ሰዎች ነፍጥ ማንሳታቸው አይገርመኝም። ግን ያዋጣሉ ነው ለኔ። ነፍጥ ለኢትዮጵያ የነፍጥ ትግል አዲስ ነው ወይ? እስካሁን አልሞከርነውም ወይ? ያልተሄደበት መንገድ ይሄ ነው ወይ? ያልሄድንበት መንገድ ነው ወይ? ያልሄድንበት ወይንም የሄድንበት ከሆነ አሁን አዲስ ምን ነገር አለው? ለዛውም በብሔር ተተብትበን በብሔር ከሆነ የምንታገለው በዚህ አሁን ባለው ማግኒቲዩድ አሁን ባለው ልክ የምንታገል ከሆነ መጨረሻው ምን ይሆናል ብሎ መጠየቅ እኮ ነው። አዲስ መንገድ ይገርመኛል። አሁን ብዙ በኢትዮጵያዊነት ዙሪያ የነበሩ ሰዎች አንዳንዶቹ በዩኒቨርሲቲ መምህርነት ደረጃ በውጭ ሀገር በምንም ያገኟቸው ሰዎች ያስደንቁኛል። የህወሓትን የብሔር ፖለቲካ ሲቃወሙ የነበሩ ሰዎች ዛሬ ያንን እነሱ ትናንት ሲታገሉትን የነበረውን የብሔር ፖለቲካ መልሰው ልክ እንደ አዲስ ግኝት እንደ አዲስ ቀመር አሁን እነሱ ተመራምረው እንደደረሱበት አድርገው መልሰው ይነግሩሃል። ለምን ትናንት ህወሓት ሲያደርገው ለምን ተቃወሙት? ኦኬ አሁን አዲስ ገብቷቸውም ከሆነ አንድ ነገር ነው። ለኔ ግን ሌላ ነው የሚታየኝ ነገር። ለኔ ወይ ቀድሞውንም በደንብ አላሰቡበትም ወይ አሁን በጣም ስሜታዊ ሆነዋል።
ነገሩ ስሜታዊ ያደርጋል። በዚህ ዘመን ህዝብ እየታረደ ህዝብ መከራውን እያየ ስሜታዊ አለመሆን አይቻልም። እኔ ስሜታዊ ሰዎች ቢሆኑ በፍጹም አልፈርድም። አገዛዙ በሮችን ሁሉ ጥርቅም አድርጎ በዘጋበት ጊዜ ሰዎች ወደዚህ አይነት አማራጮች ቢገፉ በፍጹም በነዛ ሰዎች ላይ ለመፍረድ አልችልም። በአገዛዙ ላይ ግን እፈርዳለሁ። በዋናነት ማለት እነሱም የሚያነጹት ጽዋ አለ፣ ግን በዋናነት የሀገርን ሪሶርስ ሀገርን የሚያክል ነገር እመራለሁ ለዛ ደረጃ ብቁ ነኝ ብሎ ያንን ኃላፊነት የተረከበ ወይም በራሱ የወሰደ ኃይል ሁኔታዎችን ማመቻቸት ነበረበት። ችግሮችን ለመፍታት የሚገባውን ያህል መሄድ ነበረበት ብዬ አምናለሁ። ስለዚህ በዛ ለምን መረጡ አይደለም፣ ግን ማሰብ ያለባቸው ግን ይሄ የኃይል አመጽ ለኢትዮጵያ በዘመኗ ውስጥ የኖረችበት ነው። የፖለቲካችን ነው የተጣባን ነገር ነው፣ ባህላችን ውስጥ ያለ ነውና ከዛ ተነስተን የተደረሰ ነው። አሁን የምንሄድበትስ የኃይል አያያዝ መፍትሄ አሉ ወይ? እንትኖች ብልጭታዎች አሉ ወይ? ከዚህ መፍትሄ እንደሚወለድ፣ ከዚህ ኢትዮጵያ ሰላም እንደምትሆን፣ ከዚህ ህዝቡ አንዱ ነው እንደሚኖር፣ ፖለቲካው እንደሚረጋጋ፣ ከዚህ በኋላ ኢኮኖሚው ተረጋግቶ ሀገር ከፍ ወዳለ ደረጃ እንደምትሄድ ያሳያሉ። አሁን ብለህ ከጠየቅ በአዎንታዊ መመለስ የሚቻል አይመስለኝም፣ አይቻልም። እኔ አሁንም ሰላማዊ ትግል ያስፈልጋል ባይ ነኝ። መፍትሄውም ሰላማዊ ትግል ነው። ሰላማዊ ትግል ሲባል ሰው የፈሪዎች ትግል ይመስለዋል። ሰላማዊ ትግል የወንዶች ትግል ነው። የጀግኖች የሴቶችም የወንዶችም የጀግኖች የልበ ሙሉዎች ትግል ነው። ሰላማዊ ትግል ማድረግ እና ለዛ መብቃት በጣም ልብ የሚጠይቅ ነገር ነው። ግን ያንን ለማድረግ የተመቸ ሁኔታ እንደሌለ አውቃለሁ። ሳይመች እኮ ለቃ አይደለም የምትሄደው፣ ትሞታለህ እኮ፣ ትታገላለህ እኮ። መደራጀቱ ከባድ ነው እኮ። የሰላማዊ ትግል አቀንቃኞች እኮ ህይወታቸውን እኮ ሰጥተዋል። የሰላማዊ ትግል እኮ ጀነራሎች እኮ ቀድመው የሚወድቁት እነሱ እኮ ናቸው። 30 እና 40 ኪሎ ሜትር ከሆኑ አይደለም የሚያዋጋህ እንደዚህ የኃይል አመጽ። አሁን ወታደር ለምሳሌ ጀነራሎቹ ሲያዋጉ 30 እና 40 ኪሎ ሜትር ርቆ ነው በሬዲዮ ነው የሚያዋጋህ። እሱ አይደለም የደሃ ልጅ ነው እየሄደ የሚሞተው። በሰላማዊ ትግል ግን የሰላማዊ ትግል ጀነራሉ ከፊት ነው የሚቆመው። እስር ፈርቶ የትም አይሄድም፣ ጥይትም ፈርቶ ጥሩርም አያደርግም። ደረቱንም ግንባሩንም ህይወቱንም ሰጥቶ ነው የሚገባው። ስለዚህ መስዋዕትነት አለው፣ ዋጋ ያስከፍላል። ግን ትልቁ ነገር ዋጋ በትከፍልለትም የማይቆጨው ነገር ሌሎች ላይ በግፍ አይደለም የምትነሳው፣ ትሞታለህ እንጂ አትገልም። ስለዚህ ለወንድሞችህ ለወገኖችህ አፒል አድርገህ ለሁላችንም የሚበጅ ሀገር እንመስርት፣ ግፋችሁን በደላችሁን አቁሙ፣ በዚህ መንገድ የትም አትደርሱም ብሎ የሞራል ልዕልና የሞራል የበላይነት መያዝ ነው። በዓለም አቀፍ ማህበረሰቡም ዘንድ በሀገርም ውስጥ ባለው በህዝቡ ዘንድ የሞራል ልዕልና ማግኘት ነው። አገዛዞች የሌላቸው ነገር ይሄ ነው። ህዝብ ፍቅር አይሰጣቸውም፣ የሞራል ልዕልና የላቸውም። ትልቁ የሚያንሱት ነገር እሱ ነው። መግደል ትችላለህ፣ ግን እየገደልክ ልትወደድ አትችልም። እየገደልክ እንዳሪያ አትታይም። የሰላማዊ ታጋይ መሪዎች ግን ሌላውን በመውደድ ሌላውን በማክበር ለሌሎች በመቆም ለጋራ ለሆነው ትልቅ እሴት ሰብአዊ ልዕልና በመቆም የሞራል ልዕልናውን መውሰድ ይቻላል። ያን አመኔታ ሲያገኙ ህዝብ በዙሪያቸው ተሰባስቦ ወደ ኋላ ሳይመለስ የሚዘልቅ ነገር ማምጣት ይቻላል። ወንድሜን ብትገልብኝ እኔ ነገ አድብቼ እገልሃለሁ። ግን እኔ ብትገለኝ ወይንም እኔ የይቅርታ ሰው ከሆንኩኝ የፍቅር ሰው ከሆንኩኝ ለፍቅር እጄን ከዘረጋው ግን አንተን ብሔርህን ምናምን እየለየው ማልገል ማልሳደብ ማላወግዝ እንዳውም በአንተ ጫማ ቁሜ አንተንም ለመረዳት የምፈልግ ከሆነ አየህ የመግባባቱን መንገድ የሰጥቶ መቀበሉን መንገድ እዚህ ነው የሚጀመረው። በትግሉ ወቅት ነው የሚጀመረው። ቁስሌን ይልኝ ይሄ ነገር ትክክል አይደለም፣ ህጉ እንደዚህ አይደለም የሚለው የሞራል ህጋችን እንደዚህ አይደለም የሚለው የተጻፈ ህጋችን እንደዚህ አይደለም የሚለው። ስለዚህ ይሄንን አቁም ብለህ ለዛ ይሄንን በማለትህ ህይወትን መስጠት ካለበት ትሰጣለህ፣ መታሰር ካለበት ትታሰራለህ፣ ንብረትን መስጠት ካለበት ትሰጣለህ፣ ያለህን ነገር ሁሉ ትሰጣለህ።
ለትውልድ የሚሆን መሰረት የሚመጣው በዚህ መንገድ ነው። ደግሞ አጭር ጊዜ ነው የሚፈጀው። የህዝብን አመኔታና ድጋፍ ማስተባበር ከቻልክ ይህን ያህል ዘመንም መጋደል አያስፈልግም። ህዝብ እምቢ ካለ በሰላማዊ መንገድ ምንም ልታደርገው አትችልም። ልታስፈራራ ካርዴ ልከህ ልታሯሩጥ ምናምን የሆነ ወጣት የሆነ ትችላለህ፣ ግን አይዘልቅም። ህዝብ እምቢ ካለ እምቢ ነው። የህዝባዊ ሰላማዊ እምቢተኝነትን ተግባራዊ የሆነ ቀን ህንፃ ማፍረስ ሳያስፈልግ፣ ድልድይ ማፍረስ ሳያስፈልግ፣ ወንድምህን ደረቱን ለይተህ ግንባሩን ለይተህ መግደል፣ እናቶችን ከላ አልብሰህ ማስለቀስ ሳያስፈልግህ ይበቃል። የሰላማዊ ትግል ደግሞ ትልቁ ዓላማ ውይይት ነው። ይህ ሁሉ ለምሳሌ ስትታገል፣ ሰልፍ ስትወጣ፣ ተቃውሞን ስትገልጽ በችግሩ ላይ ቁጭ ብለን እንወያይ። የምታደርገው ነገር ትክክል አይደለም፣ እኔ ሰው ነኝ፣ ክቡር ሰው ነኝ፣ መብት አለኝ፣ አንተም ሰውነትህን አትርሳ፣ ከአጠገቤ ውሃ ረጭተህ አፈር ፈጭተህ ያደግከው ማንም አይደለህም። ስለዚህ በጋራ ሀገራችን ላይ ቁጭ ብለን እንወያይ ብለህ እድሉን ማመቻቸት ነው። ይሄም በራሱ ውጣ ውረድ አለው። ተስፋ የሚያስቆርጥ ነገር ይገጥማል። ይሄን ስታደርግ አገዛዞች ደግሞ የሚዘይዷቸው ዘዴዎች አሉ። ምክንያቱም ሰላማዊ ትግል ምን ያህል ፓወርፉል እንደሆነ ያውቃሉ። በኢትዮጵያም የተደረጉትን ለውጦች ቅድም እንዳልኩ እንዴት እንደመጡ ያውቃሉ። ይፈሩታል። ዛትስ ዋይ አሁን ፓርቲ ሁሉ ልሳኑ ተዘግቶ ምናምን ጋዜጦች ተዳግመው ምናምን ሀገሩ ወፍ የማይሰማበት የሆነው ለምን ይመስላል? መቼም የኔን አሁን የተናገርኩትን እንትን ብለው ያንተ የምን ድምጽ ነው እንዳይሉኝ። የዲሞክራሲ እንቅስቃሴ አገዛዙን መፈተን በሚችል ደረጃስ ነው ዲሞክራሲ የሚባለው እንጂ ለይስሙላ እዚህ ጋር አለ የለም ምናምን ለመባል የሚደረገው አይደለም። ምናልባት አቶ አንዱዓለም ወደ ፓርቲ ፖለቲካ የመመለስ እድል አላቸው ከዚህ በኋላ እንደ ፈጣሪ ፈቃድ ያለው የመድብለ ፓርቲ ስርዓት ሂደት ለዛ ምቹ ሁኔታን ፈጥሯል ብለው ያስባሉ ወይስ አይፈጥርም? በዛ ሂደት ውስጥ እንዴት ነው ተሳታፊ ለመሆን ያሰቡት? ያው አሁን እኮ ምልህ ነው ትግል ነው። ይህ ታግለህ የምታስከፍተው ነው እንጂ ተከፍቶልህ የምትገባበት አይደለም። አሁን ተዘጋግተዋል፣ እያየሁት ነው በሌሎቹ ላይ። እኔም የተለየ ሰማያዊ ኃይል ይዤ አይደለም መጣው። ሰው ነኝ፣ ደካማ ነኝ፣ የተወሰነ እውቀት ነው ያለኝ፣ ግን ትልቅ ተስፋ አለኝ። እጸናለሁ። የሚከፈለውን ዋጋ እኔ ብቻ አይደለሁም ስለ ራሴ ማውራትም አልፈልግም። በዚህ ዙሪያ የምንመጣ ሰዎች እንጸናለን፣ ዋጋውን እንከፍላለን። ከዛ በላይ ክብር የለም። እኔ በቁምህ ከመሞት እየታገልክ መሞት፣ ሀገር በሚሞትበት ጊዜ ሀገር ጥቂቶች ኪስ ውስጥ ገብቶ መናኛ በሆነበት እንደፈለገ በሚቆጠርበት ጊዜ አንተ መኖር አለመኖርህም ብዙ ትርጉም የለውም። ሆነስትሊ የሚሞቱ ወጣቶችን ለመታደግ ምንም አቅም ከሌለህ ያንተ እንደ ሰው መኖር በሀገርህ ዳይሬክሽን አቅጣጫ ላይ ማስተካከል አብረህ ከወገኖች ጋር በየትኛውም ወገን ካለው ጋር መምከር ማትችልና ባይታወር ከሆንክ ትልቅ የስነ ልቦና ስብራት ነው። አሁን እኮ ከሀገራችን እኮ በሳይኮሎጂም እኮ ተሰብረናል እኮ። አንዳንዴ ባይታወር እየሆንክ ነው። እየኖርክ እዚህ እየኖርክ ግን የለህም፣ ባለቤት አይደለም፣ አይሰማህም ባለቤትነት። የሀገሬ የሚለውን ነገር ተነጥቀሃል። ያ የስነ ልቦና ስብራት ከሌለ ሀገር ውስጥ እየኖርክ የለህም። በህይወት አለው እያልክም ሞተሃል። ሞት የስጋ ሞት ብቻ አይደለም፣ የነፍስ መቋረጥ ብቻ አይደለም። ሰው የሚያሰኙህን ክብሮች ሁሉ ከተገፈፍክ በኋላ ለብሰህ ምናምን መታየቱ በራሱ ሰውነትም ክብርም አይደለም። የሚሰማህ ነገር ነው ክብር፣ ማንነት የሚሰማህ ለብሰህ የምታሳየው ሳይሆን ስትራመድ፣ ሀገር ላይ ስትራመድ የሚሰማህ ክብር ነው። ኮንፊደንሱ ነው ማንነት፣ ክብር፣ የሰውነት ዙረህ ይሄ ይደርስብኛል ለማትሰጋ። እኔ ብዙ አይቻለሁ በዚህ መጽሐፍ እንኳን ራሳቸውን ሳንሱር አድርገው በጣም ተቀይደው የተቀመጡ ሰዎች አሉ። እዛ ደረጃ እንዴት ደረሱ የሚለውን መንገዱን ማሰብ ትችላለህ። በጣም ከልብ አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። ውድ ሪፖርተር ቤተሰቦቻችን ይህ ሪፖርተር ቆይታ ነው። ሪፖርተር ቆይታ በዛሬው ዝግጅታችን ከፖለቲከኛው አቶ አንዱዓለም አራጌ ጋር ቆይታ አደረግን። ብዕርና ባሩድ የሚል ሰሞነኛ መጽሐፋቸውን ለውይይት መነሻ አድርገን እንግዲህ በርከት ያሉ ሀገራዊ ጉዳዮችን አንስተን ጥያቄ ያቀረብን፣ እሳቸውም መልከታቸውን ሰነዘሩ፣ ሀሳባቸውንም አዋጡ።
ቆይታቸውን ከኛ ጋር ስላደረጉም ከልብ እናመሰግናለን። በሌላ የሪፖርተር ቆይታ እንግዳ በሌላ ፕሮግራም እስከምንገናኝ ድረስ አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር በመሆን እሰናበታችኋለሁ። ሰናይ ጊዜ ተመኘው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።